እንደ በግኖሪ ተብዬ እንደ ምንድነው ሚኖረው የምድር ጫው ነሽ ተብዬ ጣዕሜስ የኔ እንዴት ነው የኔ ባሪ የኔ ጸባይ ለጌታ ቤት ይሆናል ወይ እንደ ቃሉ ይሄዳል ወይ አስመስለው ይኖራል ወይ ለእውነተኛ ጌታ ይመቻል ወይ? እንዴት አላችሁ? ይህ ማሪንዶስ ቲዩብ ነው። በማሪንዶስ ቲዩብ እየተዘጋጀ የሚቀርብ የተደበቁ እውነቶች የሚል ፕሮግራም ይዘንላችሁ መጥተናል። በዚህ በማሪንዶስ ቲዩብ የተለያዩ ዘውግ ያላቸው ፕሮግራሞች የሚተላለፉ ይሆናል ማለት ነው። ፖለቲካ የሚያጣቅሱ እንዲሁም ደግሞ መዝናኛን እንዲሁም ደግሞ ሃይማኖት ጋር የተያያዙ የተለያዩ ፕሮግራሞች ይቀርባሉ። ከዛም መሃል አንዱ ፕሮግራም የተደበቁ እውነቶች በሰው ውስጥ ያሉ ያልተሰሙ ለህዝብ ያልደረሱ እውነቶችን አውጥተን የምናሳይበት ፕሮግራም ነው ማለት ነው። ዛሬ አንድ ድንቅ እንግዳ ይዘን ቀርበናል። ሰሞኑን በማህበራዊ ሚዲያ እየተላለፈ የሚገኝ አንድ ቪዲዮ አለ። ያም ቪዲዮ የመዝሙር ቪዲዮ ነው። በዛ መዝሙር ቪዲዮ መነሻ ብዙ ሰዎች የተለያዩ ኮሜንቶችን እየሰጡ አስተያየቶችን እየሰጡ ይገኛሉ። ስለዚህ ይህ መዝሙር መልእክቱ ምንድነው፣ የተላለፈበት ምክንያት፣ የተቀበሉበት አግባብ ምንድነው የሚለውን በማስመልከት እንግዲህ የዚህን መዝሙር ዘማሪት ዛሬ በመካከላችን ይዘን ቀርበናል። የዘማሪውን ምናልባት የመጀመሪያውን ስንኝ ብለው ደስ ይለኛል። እንደ በግ ኑሪ ተብዬ የሚል መዝሙር በማህበራዊ ሚዲያ የተላለፈ ነው የሚገኘው። የዚህ መዝሙር ዘማሪት ነብይትና ዘማሪት ወጋየው ዛሬ በመካከላችን ትገኛለች። ነብይትና ዘማሪት ወጋየው በእውነት ጥሪያችንን አክብረሽ በዚህ ሰዓት እኛ መሃል ስለተገኘሽ የተለያዩ ፕሮግራሞችን ሰርተሽ ስለመጣሽ እጅግ አድርገን እናመሰግናለን። እንዴት ቆየሽ? እግዚአብሔር ይመስገን። ጌታ ኢየሱስ ለዘላለም ስሙ ብሩክ ይሁን። እናንተም ደግሞ እኔን አክብራችሁና ነይና እስቲ አብረን አንዳንድ ነገር ስለ እግዚአብሔር እናውራ ብላችሁ ስለጠራችሁ የሰማይ ምድር አምላክ እግዚአብሔር ይባርካችሁ። በጣም አመሰግናለሁ። እሺ እኛም እጅግ አድርገን እናመሰግናለን። እንግዲህ አንዳንድ ጥያቄዎች ይኖሩናል፣ ከመዝሙሩ ጋር የተያያዙ ጥያቄዎች አሉ። እንዲሁም ደግሞ ከመነሻው ጀምሮ ያሉ አንዳንድ ጥያቄዎችን ላንቺ አቅርበን እየተጫወትን እንቆያለን ማለት ነው። ተመልካቾቻችን ይህ ማሪንዶስ ቲዩብ የተደበቁ እውነቶች ፕሮግራም ነው። ትምህርት የተማርሽበትን አጋጣሚ፣ ሌሎች ደግሞ ከዚህ ጋር ተያያዥነት ያላቸው ታሪኮች ካሉ ትምህርት ቤት እንደተማርሽ፣ ከማን ጋር እንዳደግሽ አንዳንድ ጠለቅ ያሉ ነገሮችን ተመልካቾቻችን መስማት ይፈልጋሉ። ማናት ይህንን መዝሙር የዘመረችው የሚለውን በደንብ ማወቅ ስለሚፈልጉ ከታሪክሽ ተነስተው፣ ስለዚህ አስተዳደግሽን በደንብ አድርገሽ ገለጥ አድርገሽ ብትነግሪን። እሺ፣ እንድናገር እድል ስለሰጣችሁኝ አመሰግናለሁ። ወደዚህ ቦታ መጥቼ እኔ ማወራው የሆነ ነገር አይኖረኝም። እግዚአብሔር እየሰራውን የእግዚአብሔርን ቅድስና የእግዚአብሔርን ጻድቅነትና የእግዚአብሔርን መልካምነት ነው ላውራ የምንፈልገው እና እኔ ከዛ ቦታ ከቦሮዳ የሚባልበት አያቶቼ ነበሩ የሚያሳድጉት እና የሚያሳድጉ አያቶች ደግሞ እኛን ሲያሳድጉ የወለደን ወላድ አባታችን ወደ አርባ ምንጭ ወሰደ። አያታችን እጅ ነበርን፣ ወደ አርባ ምንጭ ወሰደ። አርባ ምንጭ እኛ የሱ ቤት ነበረ። በሱ ቤት እያደግን እኛን እያሳደገ ነበር። አጋጣሚ እንግዲህ የረት ግጭት ይሁን ምንም ብዙ ባላቅም በልጅነት ሆነን እናታችን ደግሞ ወደ ቤተሰቦቻቸው ሄደች። እሷ ወደ ቤተሰቦቿ ስትሄድ እኛን በቤቱ ቁጭ አረገ። እኛ ደግሞ በቤቱ እያለን ከሰፈር ወደዛ ከብሮዳ አካባቢ አባቴ ታሟል የሚል መልእክት መጣ። ከዛ እዛን ጊዜ ስልክም የለም፣ ሰዎች መጥተው ይነግራሉ። ከዛ ተነገረውና እሱ ደግሞ ለጎረቤት ሰዎች እኛን አደራ ይሰጥና አባቴ ወደ አያቴ ሄደ ጥየቃ ማለት ነው። እሱን ለመጠየቅ አንድ ራሱ ነውና እሱ ጥየቃ አደኛ ልጆችንን በጣም ልጆችንንና በዛ ልክ ነበረ። ከዛ በዛ ቦታ እኛ ስንኖር ጎረቤቶቻችን አደራ የተቀበሉት አባቴ አጋጣሚ አባቱን ለማየት በሌለበት እሱ አረፈ። ጎረቤት ሰዎች ለኛ አልነገሩም። እኔ ኮንኩ የሆነ በአርባ ምንጭ ላይ አሁን ጫኖ የሚባል ሰፈር አለ። እዛ ጋር ቤት አለውና ቤቱ ስንሄድ ፔስታል በሙዝ ፔስታል አሲዞኝ እኔን ትዝ ይለኛል። ዋናው ካምፓስ በር ላይ አስቀመጡ። ነብይት ይቅርታ አድርጊልኝና ያ ማለት ከታሪክሽ መነሻ ስናይ የመኖሪያ ቤት አላችሁ፣ የአባትሽ ቤት አለ። ስለዚህ ከአባትሽ ቤት እንድትወጪ ያደረጉሽ ማለት ነው። ከአባትሽ ቤት ወጥተሽ ዩኒቨርሲቲ በር ላይ ጎዳና ላይ እንድትወጪ ከቤት አባረሩሽ ማለት ነው። በጣም ነገር ነው እየሰማን ያለ ነው። ወሰዱና ወደዛ ከወሰዱ በኋላ አስታውሳለሁ ማለት ማይጠፋኝ ነገር ሙዝ ለምትሸጠው ሴትዮዋ
እኔን ወስዳ ሴትዮዋ እቺ ልጅሽን ለማጫወት አትወስጂም እንዴ? ከዛ ስለ ሴትዮዋ ደግሞ ያው እኔን አይ ሙዝ እቺን እሷ ልጅን ታሳድጋለች ወይስ እኔ እሷን አሳድጋለሁ እቺ ምን ታደርጋለች ብለ አይ ቢያንስ እንኳን እጇን ያጨበጨበች ልጅሽን ብታጫወት በማለት እኔን በቃ ወደ አርባ ምንጭ ከተማ አስገባችኝ። ከዛ ያቺ ደግሞ ወደ ቤታችን ያመጣችው ወደ ቤታችን ተመለሰች፣ ወደ አባቴ ቤት ማለት ነው። ጎረቤት ሰው ስለሆነች እቺ ደግሞ ይዛ ሄደች። ከዛ በኋላ በራሷ ቤት እኔ እሷ ጋር ስቆይ እንደገና የሆነ ቦታ በመጣውበት ቦታ ላይ እዛው ሆነ አርባ ምንጭ ላይ ጥሩ መንፈሳዊ በጣም መንፈሳዊ አባት አለው አቶ ማርደኪዮስ ጌሎ የሚባሉ ዶክተር በኃይሉ ማርደኪዮስ እሱ ቤት ገባው። እነሱ ቤት እየኖርኩኝ እያደግኩኝ እነሱ ጋር ነበርኩኝ ማለት ነው። እና ብዙ የመንፈሳዊ ያው የእግዚአብሔር ጸጋ የቤታቸው ነበረ እና ብዙ እንዲሁም አጋንንትም ከቤተሰብም ከምን የመጣ ችግር ነበረ። እነሱ ደግሞ ያው እኔን ወስደው ጸለይ እንዲሁም ቅባት ራሱ እኔ እግዚአብሔር የቀባኝ በኃይሉ ማርደኪዮስ እጅ ላይ ነው ማለት ነው። አባቴን ፍለጋ ወደ ተወኩበት ቤት መጣው። ስመጣ አሁንም ሰውየው የኔ አባት ሳይመጣ ሲቀር ጎረቤቶች አንቺ አንቺን እሱ ከመጣ ያለሽበት ሄዶ ይወስዳል አልተባልሽም እንዴ? አንቺ ለምን መጣሽ አሉ። ከዛ እሺ ብዬ እንደገና ተመለስኩኝ ማለት ነው። ተመልሼ እሱ ጋር ሳይሆን ሌላ ሰው ጋር መኖር ጀምሬ ረጅም ጊዜ ቆየሁ። 1-2 ዓመት ይሞላል ይመስለኛል። እዛ ከቆየሁ በኋላ ሄድኩኝ። ተነስቼ ወደዛ ነው የምሄደው፣ ወደ ቦሮዳ ነው የምሄደው። ቦሮዳ ሲሄድ አያቴ ያው ተኝቷል፣ ሽማግሌ ስለነበረ አባቴ ደግሞ ያው ሲሄድ እኔ አባቴ አለ እንዴ ምን ሆነ ነው አንተ እስካሁን ድረስ እኛን ቤት ላይ አንተ የለህም፣ እኛን ጎረቤት ሰዎች እኮ እንዲህ ቦታ እንድንኖር ያደረጉን ነው እና አንተ የት ሄደህ ነው በሚል እኔ በቅድሚያ አባቴን ነው የጠራሁት የገባሁት። እና እኔ እሱን የጠራሁት ስገባ ያው አያቴ ደግሞ እዛ ነበርና እኔን ጉድ አደረገኝ። እኔ ጉዶኛለሁ ይላል እንዴ እኔ ጉድ አደረገኝ፣ እኔ ጉዶኛለሁ። ልጆች ይመጡ እኮ ልጄ ቹኩል በጣም ትቸኩሎ ልጄ ወጋዮ መታለች፣ እኔ ከታን ተላምጣ እያለ ማለት አያቴ ያለቀሰ ነበር ማለት። አያቴ ሲያለቅስ ጎረቤት የነበረ ሰው ነበሩና ወዳን ሮጦ ገቡ። ከዛ እኔ አላወኩም ምን ማለት እኔ ሞቱን ለመንገድ እንደቆመ አላወኩም ማለት ነው። ማለት እኔ አላወኩም። እኔ ሰላቅ ያው መጣኛኛው መጥቶ እንደዚህ እኔን አቀፈኝና አባትሽ አረፈ አለኝ። እዛ ነው በራሴ እግር እጄ ነው ማለት ሞት ምን የሰማሁትኝ። አይዞሽ በጣም የሚያሳዝን ታሪክ ነው። እንግዲህ ተመልካቾቻችን እየሰማን ያለ ነው ነቢት እየተናገረች ያለችው እንግዲህ አባቷ አያቱን ወይም አባታቸውን ለመጠየቅ ከሄዱ ከ3 ቀን በኋላ እንዳረፉ፣ ነገር ግን ይሄ ታሪክ እንዳልተሰማ እሷ 2 ዓመት ሙሉ ሌላ ሰው ቤት እስክትኖር በራሱ ይሄን ታሪክ እዛ አካባቢ ያሉ ሰዎች እናንተን ከዛ ቦታ ልጆቹን አፈናቅለው የአባትን ውርስ ለመውሰድ ለራስ ለማድረግ ልጅን ወደ ጎዳና የጣሉበትና እሱ ብቻ አይደለም እንዳታለቅስ መርዶ እንዳይወጣ ሐዘኑን እንዳትጋራ የተደረገበት አግባብ ነው። አይዞሽ እግዚአብሔር አለ፣ እግዚአብሔር አለ። አይዞሽ። ማሪንዶስ ቲዩብ የተደበቁ እውነቶች በማሪንዶስ ቲዩብ። ከዚህ በዘለለ ደግሞ አንድ ትልቅ ተአምር ሰማንኛ። ነቢት ስትወለድ ወይም ደግሞ ከተወለደች በኋላ ምናልባት አንቺ ጥርት አድርገሽ ትነግሪናለች ወደ ጌታ ተሰብስባ እንደነበር ሰማን። በሆነ አጋጣሚ ሰዎች እስቲ ሞር ያለውን ዲቴል ሳጥን ውስጥ አስገብተው ለቀብር ሲወስዷት ወይ እንደዚህ አይነት ነገሮች ሰማን። እስቲ በቃ ተኛው ማለት ተኝቼ ታመምኩኝ። ተኝቼ ስታመም ጊዜ በታመምኩበት ጊዜ ቀጥታ ያለ ምንም ነገር እንትን አልኩኝ ማለት አረፍኩ። እዛ ባለፍኩበት ቤት ሞት እንደዛ እንደሆነ እኔ አላውቅም፣ ግን እኔ እየታወቀኝ ነው። እኔ ጋብርኤል ነኝ አለ አንዱ መጥቶ እኔ ደግሞ ሚካኤል ነኝ አሉ። እኔ ይሄን ነው ማስታውሶ በጣም እና አንዱ ጋብርኤል ነኝ አለ አንዱ ሚካኤል ነኝ አለ። ለኔ ይነግሩኛል እኔ ተኝቻለሁ ማለት አሁን በዚህ ሰዓት ሰዎች ሰው ቤት ለምኖሩ ሰራተኛ ሆኖ ላሉ ሰዎች ምን ያክል ቦታ እንደሚሰጡ እግዚአብሔር ነው የሚያውቀው። ያን የነበረው እንትን አለ ማለት አሁንም ይኖራል እና
በዛ ውስጥ እኔ ሲኖር እኔ ገብርኤል ነኝ ብሎ አንዱ መልአክ ተዋወቀኝ፣ አንዱ ደግሞ እኔ ገብርኤል ነኝ ሚካኤል ነኝ ብሎ ተዋወቁኝ ሁለቱ ማለት ነው። ከዛ እኔ ተኝቻለሁ ማለት ሲታወቀኝ ነው እኔ ነፍሴን እነሱ የወሰዱት። ከዛ ሲወስድ እኔ እንግዲህ ያለው ሁኔታ ስናገር በሰዓቱ እኔ ጋር ተጠጎት ሙስሊሞች ናቸው። አንድ ሙስሊም፣ ሁለት ሙስሊም ሴቶች ነበሩ። ከዛ ሌሎች ደግሞ ነጋዴ ነበሩና ሄደዋል፣ ወደ ንግዳቸው ምናምን ሄደዋል። ከዛ እኔ አርፌ ሞቼ ሲሄድ አንደኛ ሰማይ እያሉ ይነግሩኛል። እነዚህ መልአክ አንደኛ ሰማይ እያሉ እየነገሩኝ፣ ሁለተኛ ሰማይ እያሉ እየነገሩኝ ቀጥታ እኔ እንግዲህ በደረጃዬ ሲሄድ ያየሁት ሶስተኛ ሰማይ ድረስ የሚባለው አይቻለሁ። ሶስተኛ ሰማይ ብሎ ይነግራሉ። ባይዘው ማለት ሰው እንደሚያወራ ነው እንደዚህ የሚናገሩት። በቃ እናንተ እንደምናወራ ነው መልአክ የሚናገረው ማለት ሊገንዙ ለተሰበሰቡ ሰዎች ወይም ደግሞ ዙሪያ ላይ ለተሰበሰቡ አይታወቅም። ግን አንድ የሚሞት ሰው ሲሞት ገብርኤልና ሚካኤል በእኔ ጊዜ አሁን ገብርኤልና ሚካኤል ናቸው ራሳቸውን ያስተዋውቁኝ የወሰዱት ማለት ነው። ከዛ አንደኛ ሰማይ ወደሚባለው ራሱን የቻለ ብዙ ስራ አለው ማለት 24 ሰዓት አመቱን ሙሉ ቢነገር የሚያልቅ አይደለም። እና አንደኛ ሰማይ ላይ ያን ያክል ነበር። ሁለተኛ ሰማይ አደረሱ። ያንም ደግሞ እንደዛው ስለ ሁለተኛ ሰማይ ነገሩ። ሶስተኛ ሰማይ ጋር ስደርስ ሁለተኛ ሰማይ ላይ በጣም ነጫጭ ልብስ የለበሱት ልብሳቸውን ለብሶ ለቀናቸውን ለብሶ ከበሮ በከበሮ ሆነው ያመልካሉ ጌታን ያመልካሉ። ሁለተኛ ሰማይ ላይ ረጅም ሰዓት ነው ያቆሙኝ። ከዛ አስታውሳለሁ እኔ ማለት አሁን ካለው ህብረተሰብ ጋር ከመኖር ይልቅ እነሱ ቃላት እየሰሙ መቅረት ነበረ። እግዚአብሔር አዋቂ ነው መልሶ ሲያመጣ እንጂ ያው እኔ ወጣሁና ከነሱ እጅ ሾልከም ይሁን ደግሞ በምን አይነት አምልሎታ ወጥቼ ወደሚያመልኩ የሚያመልኩ ሰዎች ጋር እኔም ያመልኩ ሰዎች ጋር እኔ ሳመልክ እነሱም ዝም ብሎ ያያሉ፣ እኔም አያቸዋለሁ። ጠፋውባቸው ይመስለኛልና በዛም ስዞር በጣም ወንዶች በሆነ መስመር ሴቶች እንደዚህ አንድነት እንትን የሌለው ማለት መከፋፈል የሌለ ነው እኔ ያየሁት ማለት ነው። መከፋፈል የለም። ሁሉም በአንድ መስመር ነው፣ በአንድ ሳይድ ነው የቆሙት። ሰርክል ሰርተዋል። ከዛ በኋላ ያመልካሉ። እነሱ ሲያመልኩ እኔም ገባውና ያን እነሱ ሲያመልኩ እኔም ላመልክ ገባው። ከዛ ያው እኔ ሳመልክ እነሱ እናወጣለን አሉኝ። እነሱ እናወጣሉ ሲል እኔም ማምለክ ፈለኩና አልመጣም አልኩኝ። አልመጣም ሲል ያው ግዴታ እኔን ገብርኤል ነኝ አለና ጎተተኝ ማለት ነው። ከጎተተ በኋላ ሚካኤል ጋር ሁለቱ ወደ ሶስተኛ ሰማይ ወሰዱኝ ማለት ነው። ወደዛ ከወሰዱ በኋላ ሶስተኛ ሰማይ ላይ በጣም በቃ አሁን ለምሳሌ አሁን ይሄ አንድ ሀገር አለ ወይ እንደ አዲስ አበባ ያዙት ወይ ደግሞ የሆነ ትልቅ ሀገር የሚባል ሀገር ያዙና ስፋቱ ያን ያክላል ማለት ነው። ያን በሚያክል አገር ያክላል። አገር ነው ራሱ መዝገቡ አገር ያክላል። ወንበር ላይ ብቻውን ቁጭ ብሏል። በጣም የሚያምር እኔ እግሮቹንም በቃ ዳስስኩኝ ማለት እግሩን መዳሰስ ይችላልው እና መሬት የረገጠ ይመስለኛል። ሁሉ ነገሩን ስነካከው ደስ ይላል፣ በጣም ያምራል። እና ከዛ እጁንም ዳስስለታለሁ። ጸጉሩ በጣም ያምራል። ጸጉሩንም ስዳስስ እኔን ምንም አይለኝም። እነዚህ ሶስተኛ ሰማይ የሚባለው ከወሰዱ በኋላ ወደሱ ብቻውን ወደ ተቀመጠው ግን አልተጠጉም። ገብርኤልና ሚካኤል እኔን እንደዚህ ማግኔት እሱ ጋር እንዳለ መጠን እንደዚህ ገፋ ሲያደርጉኝ ሳብ ተደርገ በመሳብ ብቻ ወደሱ ሄድኩ ማለት ነው። ወደሱ እጄ ነው እግሩ ስር ቁጭ ያልኩት። እዚህ መጀመሪያ እኔ ዘምራለሁ ብዬ ስል አይ ለመዘመር መጀመሪያ ፍቃድ ወዝህ ትመጫለሽ ይሉኝና ሶስተኛው ሰማይ ላይ ማለት ነው ከሪ እንደዚህ የሚያምር ወንበር በጣም ቆንጆ ነገር ወንበር አለ። እነዛ ታች ያመልካሉ። እኔ ሰማያት ሌላ ስራ አለ። ከዛ እንደዚህ ሲያመልኩ ጊዜ እኔም አያለሁ፣ እሱም ያየኛል። አብረን ስንተያይ እኔና እሱ ስንተያይ በቃ ስዳስሰው ስለማይነካኝ ማለት ሰዎቹ ታች እየገነዙ ስላሉ ለኔ ይታየኛል ማለት የሚያደርጉት ነገር ሁሉ ይታየኛል። አፍ ግን መናገር አይችልም። እና እነሱ እግሬን ሲያስሩ ምን አይቼ እስከዚህ አሁን በምኖረው እድሜ ሰዎች እንዴት እንደሚገንዙ አላውቅም። ግን እንደዚህ እጄን ምናምን ሰብሰብ አድርገው እነሱ ሲያስሩ እኔ ደግሞ አያለው። ግን ምን አትሰሩኝ ማለት አልችልም። አፌ ተዘጋ። ነቢት በሁለት ሳይድ ማለት ነው። አሁን እዛ ጋር በመላእክት አገልግሎት ውስጥ ያለው ነገር አለ። በነገርሽን ልክ አንደኛ ሰማይ፣ ሁለተኛ ሰማይ፣ ሶስተኛ ሰማይ የሚለው ላይ ከመላእክት ጋር ታጅቦ ያየሽ ያለሽው ነገር አለ። በዚህ ደግሞ በስጋዊው አሁን እየነገርሽን ያለሽው ደግሞ በስጋዊው ደግሞ ምድር ላይ ሰዎች አንቺን እግርሽን እጅሽን ሲሰበሰቡ ይታወቃል። ይታያል፣ በጣም ይታያል። እና ተው እኔን እንዳልል አልችልም። እንዳልንቀሳቀስ እጅ ግሬም አይንቀሳቀስ።
ስለዚህ ግን እነሱ የሚያደርጉት በደንብ አውቃለሁ አሁን እንደማውቀው ማለት ነው። ልክ እንደዛው እያደረጉ እኔን ከወሰዱ በኋላ ወደዛ ሲያደርሱኝ ጊዜ አሁን ቅድም እንደተቀመጠ በዙፋኑ ላይ ብቻውን የተቀመጠ አምላክ አየሁ። ከዛ በኋላ እሱን ስዳስስ ምን ስል ልክ እነሱ ለሱ ሰጥተውኝ ሄዱ። እነዚህ መልአክ ገብርኤልና ሚካኤል ሄዱ። ለየት እንደዚሁን ያለውቅም ሄዱ። ከሄዱ በኋላ እነሱ ረጅም ሰዓት በቆዩ ሰዓት ሁሉ እኔ በጌታ እጅ ስር ነበርኩኝ። ከዛ እሱን ራሱን እኔ አስታውሳለሁ። እንደዚህ ይነካው ማለት ትነካለህ፣ ትዳስሰዋለህ። ለካለኛ እግዚአብሔር እንደዚህ ምን ነካ አይመስልም፣ ግን መዳሰስ እንችላለን፣ መጠጋት እንችላለን። አየህ ከዛ እኔ እንደዚህ ስነካው ጊዜ እኔ መዘመር እንደሚፈልግ እኔ ሳልናገር እሱ ያውቅ ነበር። ከዛ አሁን መዘምሩበት ይሄዳሉ ብዬ መዘምሩበት ጋር ትሄጃለሽ ወይ አለ። አይ ታች ደግሞ ለታሰማይ ከመዘምሩት ይልቅ እሱ ያምራል፣ እሱ የሱ ውበት ይስበኝና አይ መዘመሩም ይቅር እኔ ካንተ ጋር ሆናለሁ ብዬ አልሄድም አልኩ። እሱ አጠገብ ማለት ነው። እኔ አልሄድም አልኩ። በዛን ሰዓት ደግሞ በዛ ቅጽበት በሆነ በየእንትኑ ዝቅ አድርጎ ታች ያሳየኛል፣ ወደ ምድር ወደ ሬሳዬ ማለት ነው። ሬሳዬን ደግሞ ወደ ታች ሲያሳዩ በጣም ያስጠላል ማለት በጣም ያስጠላል። በጣም ለካ እንደዚህ ይለን ወይ የሚያስብል ያስጠላል። ታች ያሳዩል፣ በዛ ሁሉ ስትሄድ ያሳዩሃል ወደ ታች አያለሁ። ራስን ሳይ እንዴት እንደማስጠላ እንዴት እንደ ሰው እንደዛ ከሆነማ ምን እንደሚኖር እኔ ግራ ገባኝና በጣም አስጠላለሁ። ከዛ እንደው እሱ ካልሄድ ምን አንተ ጋር እኖራለሁ ብዬ መልሼም ከሱ ጋር አወራ ነበር። እንደዚህ እጁን እንደዚህ በምን እንደሚያውቁት መልአክ የሱን ድምጽ ያውቃሉ መሰለኝ። እኔ ቁጭ ብዬ እግሩን እንደዚህ ያለቅም ብዬ ቁጭ ስል ጊዜ እነዛ መልአክን ደግሞ እሱ በምን አይነት ቋንቋ እንደጠራ እኔ አላውቅም። ጠራቸው። ጥሩን እንደሰሙ ተረባርቦ መጡ። ከመጡ በኋላ እኔን ወደዚህ ወሰዱ። ማለት ከመጡ በኋላ እንዲወስዱ ነው ዳራ ወደ ስጋ ተመለስ ወደዚህ ወደ መልአኮች እንዲገባ። አሁን በጣም የሚገርም ታሪክ ነው እየሰማን ያለነው። በጣም የሚገርም ጽድቃችን ሲጨምር ካልሆነ በስተቀር በዚህ ልክ ሊሆን የሚችል ነገር አይደለም ያለውና ስለዚህ አንደኛ ሰማይ፣ ሁለተኛ ሰማይ፣ ሶስተኛ ሰማይ መጣች። ከዛ በኋላ እንግዲህ በግ ብለን ያልነው እንግዲህ ለዓለም የታረደው በግ ኢየሱስ ክርስቶስ ነው። አሁን ነቢይት እየነገረችን ያለችው ያንን ነው። በጉ ጋር ወደ በኋላ ወደ መዝሙሩ እንመጣለን። ምክንያቱም ከዚህ ጋር ይያያዛል ብዬ ስለማስብ ነው። እዚህ እሱ እግር ስር ከነበረችበት መላእክቶች ጠርተው እንዳመጧት ሰማን። እስቲ ምናልባት እንምጣ ደግሞ አሁን ሰዎች እየገነዙሽ ነው ኦልሬዲ መገነዝ ማለት ሰው የሞተን ሰው ይገንዝና ወደ መቃብር ለመውሰድ እያደረጉ ነው። እስቲ ያንን ወደ ኖርማል ደግሞ ወደ ስጋዊ ህይወት የተመለስሽበትን ምድር ላይ ያሉ ሰዎች ደግሞ ያንን መገነዝ እየገነዙ የነበሩ ሰዎች አለመሞትሽን ያረጋገጡበትን አጋጣሚ ንገሪንና ወደ ሌሎች ጥያቄዎች እንገባለን። ማለት እንትን ከሻ የሚባለው ይሄ ከሻ ማለት ወይም በእኛ ቋንቋ እንግዲህ ሳሌን የሚባለው ነገር አለና እኔ በዛን ሰዓት በዛ ነው እነሱ አንድ ለጠና ምናምን ሰጥቶ በጣም ስቅስቅ ብለው ሙስሊሞችም ነበሩ ያለቅሳሉ። ሁለት ሙስሊሞች ያው አሁን ስማቸውን የከለከለ ብዬ መጥራት ይችላል፣ ግን ምንም እግዚአብሔር ባሉበት ያው አላህ ሰላም ይስጣቸው ማለት ፈልጋለሁ። እኔን ቢያውቁም በህይወት ካሉ ያውቁኛል፣ የረጅም ጊዜ ታሪክ ስለሆነ እኔ ባሉበት ያላ ሰላም ይድረሳቸው ነውና ከታችና ከእግሬ ጋር ተሰብስበው ማለት በዛን ሰዓት ራሱ የሚያለቅሱልኝ እነሱ ነበሩ ማለት ነው። በጣም ያለቀሱልኝ ነበሩ። ያ ሁሉ ያው የዛሬን እግዚአብሔር በእኔ ህይወት ብዙ ነገር ሰርቷል። ያን ነገር እንዳልሆን ደግሞ በጣም ብዙ ነገር ነው በህይወቴ ላይ እና የገጠመኝ ነገር ያው ብዙ የሚያስተምር ነገር አለ። በጣም ብዙ ሰው መማር የሚችለው ነገር አለ። ከዛ ወደ ስጋ ያው ሲያመጡ እንደወሰዱ ወደ አንደኛ ሰማይ እያመጡ ትዘምሪያለሽ፣ አንቺ ሄደሽ ትዘምሪያለሽ አለ። ከዛ እሱ ይሄን እነዚህ መልአክ እነዛ ሲናገሩ ራሱ ማለት መሄዱ ወደ ታች መምጣቱ ለነጥሩ አልነበረም። በዛን ሰዓትም ያለ አባት በቃ ማለት ምንም ነገር ምን ወዴት ነው የሚመጣው? ብቻ ማን ጋር እኖራለሁ? አባት ሆነልኝ አልኩኝ። ከዛ ይሆናለሁ አለኝና ጌታ ምን ወደዚህ አመጣኝ። በቃ ወደኋላ ላከኝ ማለት ነው። ወደኋላ አመጣኝ። መጥቼ ያው የኔ ኑሮ መከራ ወይም ደግሞ ችግር ስቃይ ነበር። በሰው ሁሉ ግን እኔ እግዚአብሔርን የምሰማ ሴት ነበርኩኝ። እግዚአብሔርን ሰማለሁ። ብዙ መከራ ብዙ ችግር ነው በህይወቴ ያለፈውና እኔ አባት ሆነልሻለሁ ስላለ እዛ ሄደሽ ዘምሪ ስላለ በቃ እዘምራለሁ። ጽሁፍ በማልችልበት
ማንበብ መጻፍን አልችልም። በማልችልበት ጊዜ እሱ መዝሙር ስራመድ ይሰጠኛል፣ ደግሞ ሲሄድ ይሰጠኛል። የሚያስተምር ወላጅ ባለመኖሩ ትምህርት በትክክል መማር አልቻልኩም። ግን የሚያስተምር ቤተሰብ ወላጅ በማጣቴ ያው ትምህርት ባልማሪም እግዚአብሔር ለኔ ግን መዝሙር ይሰጠኛል። መዝሙር ይሰማለው። የምሰማው መዝሙር ደግሞ ያው ከአይምሮዬ ስለማይጠፋ በዛን ሰዓት የነበሩ ሰዎች ጥሩ ናቸው። መዝሙር መጽሐፍ ስለማልችል እኔ መዝሙር ዘምር እያለ መጣ ብዬ ቢያንስ አውቃለሁ። አንድ ከሰባ መዝሙር የሚያክል የጻፈች ሴት አውቃለሁ በህይወት ካለች። እንግዲህ ባለችበት እግዚአብሔር እድሜ ጤና ይስጣት፣ ሰላም ይስጣት። ምንም ምለው ነገር የለኝም እና እሷ እኔ እዘምራለሁ፣ እሷ ትጽፋለች፣ እኔ እዘምራለሁ፣ እሷ ትጽፋለች። እኔ መጽሐፍ በዛን ሰዓት ስለማልችል ማለት ነው። እና ከሰማይ ስመጣ ጻፊ መዝሙርን ዘምሪ ስላሉ ዘምሪ ስላለ እዘምራለሁ። ከዛ ያው እግዚአብሔር እንዲህ ድምፁን ሲናገር ያየኝን እግዚአብሔርን አየሁት። እስካሁን ድረስ ያው የእግዚአብሔር አባትነት ኤልሮኢ የእግዚአብሔር አባትነት የእግዚአብሔር መከታ እሱ ኃይል ጉልበት ሆኖ ነው እንጂ ያገኘኝ መከራ የቀመስኩት ታሪክ አሁን ሳይሆን እግዚአብሔር ጊዜ ሲሰጥ በብዙ አገልግሎቶች በዓለም ሚዲያ ለሚገኙ የእግዚአብሔር ሰዎች በተለያየ መንገድ ያው እግዚአብሔርን የምትፈልጉ የምትጠብቁ የጌታን ማንነት ከፈለጋችሁ እግዚአብሔር ምንድነው የሚለኝ፣ የእግዚአብሔር ሐሳብ ምንድነው፣ የእግዚአብሔር እቅድ ምንድነው ከተባለ እግዚአብሔር የራሱ የሆነ እቅድ በእኛ ህይወት ላይ አለ። ሰዎች አሁን ስለማያውቁ አንዳንድ ጊዜ ታሞ ምን ብሎ የተለያየ ችግር ውስጥ ሲገቡ ሞተ በቃ አከተመ ይላሉ። የኛ ግን ቅዱሳን ወይም ጌታን የሚያውቁ ሰዎች ሞት የለም ማንቀላፋት እንጂ ተኝተን መነሳት ካልሆነ በስተቀር ሞት የለም። ለሚሞቱት ራሱ እኔ ሞት እንደሌላቸው እነግራለሁ። ያ እንደዛ ነገር ነበረ። ያው እግዚአብሔር ላይ ከዛን ጊዜ ጀምሮ መዝሙር መጻፍ እንደቀጠለ ነው። እኔ አሁን መዝሙር ጽፋለሁ ወይ ደግሞ እንዴት አደርጋለሁ ብዬ ስል የሚያስተምር ወላጅ የለኝ፣ ትምህርት ቤት የሚያስገባኝ የለም። ምን ሆኜ እኖራለሁ ብዬ ስል ያው እግዚአብሔር ደግሞ ለኔ በድምጽ መጥቶ እኔ አንቺን አስተምርሻለሁ አለ። ምክንያቱም በአሁኑ ሰዓት አንድ ተማሪ ምሳ ይፈልጋል፣ ቁርስ ይፈልጋል፣ የሚያድርበት ይፈልጋል። እኛ ደግሞ በጠዋት ከአባት ውርስ አልሆንን፣ ከአያት አልሆንን። ብዙ መከራ በእኛ ደርሶናል። አንድ ላይ በቃ አባትን ያገቡ ሚስቶች መጀመሪያ የኔ እናት ነች፣ ቀጣይ ደግሞ ሌላም ነበረች ማለት ለነሱም አልተሳካም እና ከሁለት በኩል 5 ልጆች ተወልደናል። ሆኖም እስካሁን ድረስ ያው እኔ በዚህ ሁኔታ መጣው እንጂ ያው ተቸጋግሮ እንዴት ያለ ኑሮ እንደምኖሩ ያው ይኖራሉ በየእንትኑ እና እግዚአብሔር ደግሞ ስለሚያኖረን እዛ ቦታ ላይ ዘምሪ ስላለ እኔ እዘምራለሁ። አሁንም ደግሞ ድምጽ ነገረኝ ተማሪ እኔ አስተምርሻለሁ አለ። ስለዚህ እኔ አስተምርሻለሁ ስል እኔ ደግሞ እሺ እማራለሁ እግዚአብሔር ካስተማረኝ ብዬ ደፍተር ሰዎች ይዘው ሲሄዱ ትምህርት ቤት የሚያስተምር ሰው ሰራተኛው የሚያስተምር ሰው ይፈልግ ነበር። እሺ ነቢት፣ ከዚህ ከትምህርት ታሪክ ጋር ተያይዞ አንድ ነገር በጣም አንቺን የሚያውቁ ሰዎች አንድ ነገር ነገሩን ካስተዳደግሽ ጋር ተያይዞ ትምህርት ለመማር ካለሽ ፍላጎት የመነጨ የተነሳ ሰው ቤት እንጀራ እየጋገርሽ በጣም ነው የሚገርመው ተመልካቾች፣ ሰው ቤት እንጀራ እየጋገረች ለማደሪያነት ለሌላ ሰው ቤት ደግሞ ትሄጂ እንደነበረ ሰማን። እስቲ ይሄ ነገር እውነት ነው? ምን ያህል ነው እውነትነቱ የሚለውን ካንቺ እንስማ። አዎ ማለት እግዚአብሔር ይመስገን ያው ሰው ቤት እንጀራ ጋግራለሁ። ያው እንጀራ ስጋግር አንድ ቤት ከጋገርኩ 3 እንጀራ ይሰጡኛል። አንድ ቤት ከጋገርኩ እንደዛ 3 ጠዋት 2 ቤት ከሰዓት 2 ቤት ጋግራለሁ። ከዛ ያው እንጀራ ከጋገርኩ እንደዛ ሰው ደግሞ እንጀራ ይሰጡኛል። እንጀራ ከሰጡኝ ያ እንጀራ ደግሞ ለዛ ቤት ሰጥቼ ነው ማደር የምችለው። እንጀራ ሰጥቼ ነው ማደር የምችለው። ያለዛ አያሳድሩም ማለት ነው። እንጀራ ሰጥቼ ለማደር ማለት አይደለም እንኳን ለጌታን ለማገልገል 1997 ዓመተ ምህረት ይገርም በ97 ጋር 5 ምናምን ጋር የተያዘ ጉዳይ ነው ማለት ነው። እና ለማገልገል እኔ አያውቁኝም። ይሄን ታሪክን ይዘው ያገሬ ሰዎች አያውቁም። የኔን መጨረሻ ወይ መጀመሪያ የሚያውቁት ነገር የለምና እዛ ጋር 1997 ግንቦት 7 ላይ ግንቦት 7 መዝሙር ለመዘመር ቅድም እንዳልኩኝ ዶክተር በኃይሉ ማርዲኪዮስ አገልግሎት እንዳገለግል ለኔ እድል ይሰጠኛል።
እድል ይሰጠኝና ያን አገልግሎት ለማገልገል እኔ እንድዘምር ነው እሱ የጠራው። ከዛ ልዘምር የተነሳሁት እንትን ላይ ነው ማለት ቃልዮት ላይ ነው ማለት አርባ ምንጭ ቃልዮት ሲቀላ ቃልዮት ላይ ነው እና ለመዘመር ነው የወጣሁት ማለት ነው። መጀመሪያ እዛ ጋር ለመዘመር በመወጣበት ጊዜ በሰባት ላይ እንትና ማለት ሰባት ላይ እኔ ያገለግላለሁ። በ14 ላይ ግን የመንግስት ምርጫ ነበረ እና ለመዘመር እሱ ስፈቅደኝ እኔ ተነስቼ ለዝማሬ ተራ ላይ ነው የሰጡኝ። ለመዘመር በቆምኩበት እግዚአብሔር ደግሞ ለኔ መልእክት ይነግረኛል። የሚነግረኝ ሰዎች በጣም ይንጫጫሉ። ለምን መንግስትን ለማውራት ሌላ ለመቀየር የተለያየ ነገር አሁን በኃይሉ ማርቲኪዮስ እዛ ገፍተው ወይ ይጽፋሉ። ይሄን የሚሰሙት የሚያውቁት ነገር አለ። ያው እከሌ ብዬ መጥራት ባልፈልግም እዛ ጋር በጣም የተሰጠው ሰው ነው ያ ሰውዬው። አርባ ምንጭ ነርሲንግ ስኩል ላይ እንትን ናቸው። በቃ በእንደዛ አይነት ነገር ነው ያሉትና ጤና ላይ ይሰራሉ። ታዋቂ ሰዎች ናቸው። እስካሁን የእግዚአብሔር ሰው ነውና ይጠራሉ። ጌታ ፈርሃ ስለነበረ እዛ መድረክ ላይ እኔ እንዳገለግል ለዝማሬ ጠሩኝ። ለዝማሬ በርኩበት እኔን ደግሞ ጌታ ምን ይለኛል? እኔ የምናገረውን ለዚህ ህዝብ አስተላልፊ ይለኛል። አስተላልፊ ለዚህ ህዝብ ይለኛል። ከዛ እሺ ብዬ ያን መልእክት ለማሳለፍ መዝሙሩን የዘመርኩኝ ከመሃል ተውኩኝ። ልጁ ኪቦርድ የተጫወተ ነበረ። እኔም ልጅ ነበርኩኝ እና ልክ ያለ መናገር እኔ ተዘጋጅቼ እግዚአብሔር ለኔ ቀጥታ ምንድነው የሚለው? አንዳችሁም እንዳትዋጉ፣ ውጊያ እንዳትዋጉ፣ እንዳትረባበሹ፣ ምንም ነገር የምትሆኑት ባላችሁበት ተረጋግታችሁ ተቀመጡ። እናንተን የሚመራው አሁን ያለው መንግስት በመለስ ትመራላችሁ የምን ነገር ያለኝ። እኔም ደግሞ ይሄን ነገርኩኝ በጉባኤ እንግዲህ 1997 ዓመተ ምህረት እንግዲህ በቀን 7 ላይ ቀኑ ራሱ እሁድ ነው፣ ቀን 7 ነው እና ጉባኤ ላይ እኔ ይሄን መልእክት ነገርኩኝ። ከዛ በኋላ ሰዎች አንድ ያው ቤተክርስቲያን ላይ ኃላፊነት ያላቸው ብዙ ውጪ ሀገር ግራና ቀኝ የሚመላለሱ አባት ነበሩ። ከዛ በኋላ እንዴ አንቺ ደግሞ እግዚአብሔር መጥቶ ደግሞ እኛ ይሄን መንግስት ለማውረድ ይሄ መንግስት እንደዚህ እንድጠፋ እኛ ፈልገን ሻል ያለውን መንግስት እኛ ልንወስድ ፈልገን አንቺ ደግሞ ይሄን ብለሽ ታገለግያለሽ ይሉና እኔን ያው ሰውዬው በጉባኤ ቤት በጥፊ እኔን መታኝና ኪቦርዱ ላይ ወረወረኝ። ይቅርታ ነቢት፣ ይሄ የሚከሰተው እንግዲህ ተመልካቾቻችን በጣም አንድ የምናውቀው ታሪክ አለ። 97 ምርጫ የኢትዮጵያ 97 ምርጫ ላይ የነበረውን በተለይ አዲስ አበባ ላይ የተከሰተውን ክስተት እናውቃለን። በሌሎች ክፍለ ሀገሮችም እዚህ ሞላይታም ሌሎች አካባቢዎች ላይ የነበሩ ክስተቶች አሉ። ጠቁሞ ለመሄድ ያህል ቅንጅት የሚባል ሌላ ተቃዋሚ ፓርቲ ተቀናቃኝ የነበረ ፓርቲ ከኢህአዴግ ጋር ትልቅ ትንቅንቅ ውስጥ የገቡበት ምርጫ የነበረበት ወቅት ነው። ስለዚህ ነብይት አሁን እያነሳች ያለችው ይሄ በነበረበት ሰዓት መንግስት ይቀየራል የሚል እሳቤ በነበረበት ሰዓት እግዚአብሔር ላንቺ ይሄኛው መንግስት እንደሚቀጥል ወይም ኢህአዴግ እንደሚቀጥል መልእክት ሰጠሽ። ከዛ በኋላ መድረክ ላይ ጉባኤ ይሁድለት ጉባኤ ነው መድረክ ላይ እኔ ነገርኩኝ። እኔ ይሄን ስናገር እሳቸው ደግሞ ያው እሳቸው ያውቃሉ። እዛ ጋር አሁን በኃይሉ ማድረግስ ያው ያውቃቸዋል በደንብ የሚያውቁት ጉዳይ ነውና ብዙ ሰው ያራምዱ ሰው በዛን ጊዜ ነበር እዛን ዘመን የነበሩ ሰዎች በሙሉ ያውቃሉ። በመድረክ ላይ እኔን በቃ ሰውዬው በአንድ ስመቱ እኔ በቃ ትክክል እጄ በቃ ኪቦርድ ነው በቲፊ ስመቱ ይዛ ወደኩኝ። በዛ በኋላ እኔም ያን አስተላለፍኩኝ። ግን ነፍስ ይማራቸው እስከ ዕለት ሞታቸው ድረስ ይመሩ ነበሩ። እኔ ግን በቃ ከዛ ጀምሮ የነበረ ግንቦት 7 ላይ ያው ጌታን በዝማሬ አገልግዬ የውስን ሰዓት አገለገልኩ። መልእክቱ በቃ ሲነገር ጊዜ እሳቸውን እንመጡኝና እኔ ወጥታቸው ወረድኩኝ እና ዶክተር በኃይሉም ሌሎች ሰዎችም ጋሽ ካሳ የሚባሉ ጥሩ ሽማግሌዎች አሉ። አርባ ምንጭ ላይ ጥሩ የእግዚአብሔር ሰዎች አሉ፣ እግዚአብሔርን ይፈራሉና እነሱ ደግሞ እሳቸውን ይመስለኛል በጌታ እራት ምናምን እንዳይቀርቡ በቤተክርስቲያን ወግ ተይዘዋል። ለስድስት ወር ለስንት ጊዜ እንደሆነ ያላቀም የሚገርም ነው። ምናልባት በዚህ አጋጣሚ እንግዲህ እኛ አባት በጊዜው ይመስለኛል ወይ የቅንጅት ወይም የሌላ ተቋሚ ተፎካካሪ ፓርቲ አባል ሳይሆኑ አይቀሩም። ምክንያቱም መድረክ ላይ ወጥተው
ፖለቲካ ቸርች ውስጥ እንግዲህ ምን ያህል እንደገባ ነው የሚያሳየው። በጊዜው ቸርች ውስጥ ቤተክርስቲያን መንፈሳዊ ነገሮች የሚካሄዱበት መንፈስ ቅዱስን እግዚአብሔርን የምንከተልበት ሆኖ ሳለ እንግዲህ ነቢይት ደግሞ እግዚአብሔር ያመጣላትን መልእክት መድረክ ላይ ተናግራ እዛው መድረክ ላይ እንዴት ኢህአዴግ ይቀጥላል ትያለሽ? እኛ በተለያየ መልኩ ከጨዋታ ውጪ ልናደርግ ያሰብነውን ፓርቲ እንዲቀጥል አልሽ በሚል በጥፊ እንደመታወት እየነገረችን ያለው ተመልካቾቻችን፣ በጣም የሚገርም ታሪክ ነው እየሰማን ያለ ነው። ከመግቢያ ጀምሮ ካላት ታሪክ ተነስተን ስናይ በጣም የሚገራርሙ ታሪኮች ናቸው እየመጡ እየሰማን ያለ ነው። አሁን በጣም በጉጉት ወደምንጠብቀውና ይሄ ኢንተርቪው እንዲወጣ እንዲሁም ደግሞ የነብይት ታሪክ በዚህ ልክ ለዓለም እንዲደርስ ምክንያት ወደ ሆነው ዝማሬ እንመጣለን። እንግዲህ ነብይት ስትነግረን እንደነበረው ከዚህ መዝሙር በፊት መጽሐፍ በማትችልበት ጊዜ ጀምሮ ከሰባ ያለፉ መዝሙሮችን እንደዘመረች እና ለቅዱሳን እንዳደረሰች ተናግሯል። ምናልባት ግን ከዚህ ከሰባውን በበለጠ ግን አሁን ሰሞኑን የተዘመረው ዝማሬ በዓለም ሚዲያዎች ላይ በደንብ እየተንቀሳቀሰ ያለ ብዙዎች የተነጋገሩበት ያሉበት በአሉታዊውም በአዎንታዊውም እንዲሁም ደግሞ ሊያዝናኑ የሚችሉ ኮሜንቶችም እየተሰጡ ያሉበት ዝማሬ 15 ቀን በፊት ለእይታ በቅቷል፣ ለቅዱሳን ተላልፏል። ስለዚህ በዚህ መዝሙር ዙሪያ ደግሞ አሁን የምንነጋገርበት ሰዓት ደርሷል ማለት ነው። አሁን የዝማሬው በዋናነት በዚህ ልክ መነጋገሪያ እንዲሆን የሆነበት ዓላማ የዝማሬው የመጀመሪያ ስንኝ ነው። የመጀመሪያ ስንኝ እሱ ብቻ አይደለም። ምናልባት ቪዲዮን ዩቲዩብ ላይ ቲክቶክ ላይ ሲንቀሳቀስ እናየው ከነቢይት ፎቶ ወይም ከዘማሪት ወጋየሁ ፎቶ ጎን ላይ የተቀመጠ አንድ በግ አለ። በዛ መነሻ ዝማሬውም ደግሞ የሚጀምረው እንደ በግ ኑሪ ተብዬ እንደምንድነው ኖረው እያለ ነው የሚቀጥለውና በጣም በብዙ መነጋገር ይሆናል። አንዳንድ ግለሰቦች እንዴት ነው እንደ በግ የምንኖረው እንደ ሰው እንድንኖር ተጠርተን የሚሉ አሉ። እንደውም አንድ በጣም ያነበብኩት ኮሜንት ተመልካቾቻችን በጣም እየገረመኝ ነበር የነበረው። አንቺና የሙዚቃ አቀናባሪው ጸድቃችሁ እኛን ኃጢአት አረጋችሁ የሚል ኮሜንት ሳነብ ነበር የነበረውና እስቲ አንደኛ መልእክቱን የተቀበልሽበትን መንገድ ብታነሽልን፣ ይህንን መዝሙር እንድትዘምሪ እግዚአብሔር የሰጠሽ መልእክት እንዲተላለፍ የፈለገውን እሱን መልእክቱን በጣም ባጭሩ ብትነግሪን። ሌላው ደግሞ እንዴት ነው ቅዱሳን ጋር እንዲሁም ደግሞ ሌሎቹም ጋር ያለው አቀባበል ምን ይመስላል፣ ሰዎች በምን ልክ ተቀብሎታል የሚለውን ደግሞ ነግረሽን ብትሄጂ እና ደግሞ መጨረሻ ጥያቄዎችን ጠይቀን ወደ ማጠቃለያው እንመጣለን። ብዙ መዝሙሮች አሉ። ቅድም እንደነገርኩ የአርባ ምንጭ ቃሎት ላይ እንደዛ አገለግል ነበር። ብዙ መዝሙሮች 6 ሰዓት ነው ያገለገልኩት። ከዛ ባለፈ እኔ መዝሙር መቀበልም አላቋረጥኩም። እኔን ለመቀበልና ከኔ ጋር ደግሞ ሰዎች ጋር የመገናኘት መስመሩ ማለት አንዳንድ ጊዜ በጣም እግዚአብሔር ካንተ የሚጠቀም ከሆነ እንደ ኖርማል አይቶ ሰዎች የሆነ መንፈሳዊ የሆነ ነገሮችን እንትን የሚሉት ነገር አለ። ማሪንዶ ስቱዲዮ የተደበቁ እውነቶች። ብዙ የሚነገር አለ፣ በጣም ብዙ ታሪክ አለ። እሱም ሌላ ጊዜ እግዚአብሔር ጊዜ ሲሰጥ ለብዙ ሰው ትምህርት የሚሆን ነገር እሰጣለሁ። ማለት እኔ በቤቴ ስኖር እስካሁን ድረስ ብዙ አማራ ህዝብ ረድቶኛል። በጣም ማቃቸው የአማራ ልጆች አሉ፣ ማለት ትግራይ ልጆች አሉ፣ ኦሮሚያ ልጆች አሉ። ማለት እኔን ያመኛል ማለት በጣም ለኔ ባለውለታዎች አሉ። እኔም እስከ ዛሬ ድረስ እኔን እንዴት እንደምኖር ማኖር የቻሉኝ አማራዎችና ትግሬዎች ያችሁ ደግሞ ሌላ ኦሮሚያ ክልል እንደዛ ለኔ በጣም ብዙ ሰዎች አሉ። እና የሆነ ጦርነት ራሱ ሲወጣ ማረሰው ነገር ሰዎች በያላችሁበት ቦታ ሲዋጉ የአማራ እጅ በልቻ ያለው ለኔ አማራ ፍቅር ነው። ለኔ እንድም ደግሞ ትግራይ ለኔ ይድረሰው በቃ በአሜሪካን ሀገር ለምኖረው ቢኒያም ወልደ አረጋኝ በህይወት ካሉ አንዳንድ በጣም ብዙ የትግራይ ልጆች ያሉ ማለት ህመማቸው ያመኛል። ውስጥ ምንም እኔ የምችለው ነገር የለም። ተቸግሬ ያው ቁጭ ያልኩኝ ግን እግዚአብሔር ለዛ ህዝብ እንድጸልይ ብዙ ነገር እንድልል ጌታ ለኔ መስመር ይሰጠኛል። እና እንደ ጌት ቤት በኩል ነው እኔ መዘመር የምችለው። ጌታዬ ሆይ እስከ ዛሬ ድረስ እንኳን የሰጠኝ መዝሙር ብዙ ነው። ሰዎች እኔ እንደማገለግልም አያውቁም፣ እኔን ልቀበሉኝም። ምክንያቱም ከዛ ዘመን ጀምሮ በጣም ብዙ መዝሙሮች ነበሩኝ። ብዙ መድረክ አግኝቼ ዘምሬም አላውቅም፣ ግን መዘመር ፈልጋለሁ። ስፍራ አጣለሁ፣ ይቸጋገራለሁ። በጣም ደግሞ በህይወቴ በዛ ሁሉ እንትን መነሻዬ ትንሽ
ትንሽ ብልሽ ስለሆነ የተወሰነ ቦታ ዋጋ ያስከፍላል ኑሮ። በዛ የተነሳ በጣም የተንሸራተቱ ብዙ ነገሮች አሉና ለኔ አልተመቸኝም። በዛ ምክንያት ሰዎችን አያውቁኝም። እኔ ለህዝብ የሚበቃ መዝሙር አለ ቢያንስ ቢቆጠር ወደ 370 መዝሙር የሚያክል እኔ ህይወት ላይ አለ። 370 የሚያክል አለ። ግን ያው እግዚአብሔር ደግሞ በሰዓቱ ሁሉ እኔ ዋጋ ከፍዬ ሰው ሲራመድ ይሰጠኛል፣ እንጀራ ስጋግር ይሰጠኛል እና በተለያየ አቅጣጫ እየሰጠኝ መዝሙሮችን አመጣ። ከዛ በኋላ በህይወት እኔ እስካሁን ድረስ እንድኖር የረዳኝ በቃ አማራዎች እንዲሁም ደግሞ ኦሮሚያ ክልል ሰዎች አንዳንድ ሰዎች እዛም አሉ። በቃ እግዚአብሔር ለኔ ብሎ ያኖራቸው። እኔ እውነት ለመናገር እኔ ከደቡብ አካባቢ ሰዎች ይህን ያክል ደህና ቲሸርት ለብሻለሁ ማለት አልችልም። እኔን ያኖረኝ አማራ ህዝብ፣ እኔን ያኖረኝ ኦሮሞ ስለኔ ስልም መድኃኒዓለም የድንግል ማርያም ልጅ ሰላም ያውጅላችሁ የኔ ወገኖች፣ የኔ ዘመዶች። እኔ በጣም ነው የምወዳችሁ። እኔ ወጋየሁ ነኝ። እያንዳንዱ ሲደግፉኝ ሲያግዙኝ ያኖሩኝ ዘመዶቼ ናቸውና የመማችሁ ለኔ ይሁን፣ ችግራችሁ ለኔ ይሁን። የአገሬ ህዝብ እግዚአብሔር ፊት እኔ ጸልያለሁ። የትኛውንም ወጀብ ማይበል እግዚአብሔር ያቆመዋል። እኔ አምናለሁ። እኔ ወደ ሰማይ ሄጄ ጌታዬን አይቼ የመጣሁት ጌታ ለእናንተ ለየቤታችሁ ሰላም ያደርጋል። እኔ አምናለሁ። እግዚአብሔር ይህን ይሰራል። እኔ አምናለሁ። እኔ ሲያስነሳ እንዲሁ በዋዛ አይደለም። እስከ ዛሬም ለኔ የከፈላችሁት ዋጋ የቀልድ አይደለም። ለኔ ዋጋ ትከፍላላችሁ። አልፎም ደግሞ አንዳንድ አርባ ምንጭም ደግሞ ያሉ ልጆች አሉ። ይሄ ወንጌል በቃ እንዲገለጥ እግዚአብሔር እንዲረዳኝ አንድ ብላቴና አለ። እኔ ስም መጥራት አልፈልግም። በድብቅ ያለ ለኔ ለዚህ አገልግሎት መከታ ደግሞ ወጥቼ እንዳገለግልም እኔ ከረዳው እኔ ካገዝኩኝ የእግዚአብሔር ዝና መወራት ከቻለ እኔ ምንም አይነት ዋጋ ከፍላለሁ ብሎ ወንጌል እንድስራጭ ለወንጌል ስርጭት ለወንጌል አገልግሎት ጌታ ባዘዘበት ጎዳና ሁሉ ላይ ለመቆም እጁንም ሆነ ሐሳቡንም ሆነ ወደ ኋላ ሳይል ከጎኔ ሲቆም የነበረ ልጅ አሜሪካን ሀገር አለ። እግዚአብሔር ዘመኑን ህይወቱን ይባርከው። ያውቃሉ፣ ቤተሰቦቹ ያውቃሉ። በቃ አባትየው እንዲሁም ዲፕሎማሲ ነበሩ አሜሪካን ሀገር ላይ። አመሰግናለሁ። በቃ የእግዚአብሔር ሰው አቶ ንጉሴ ቶማን እግዚአብሔር ይባርከው። ዲፕሎማሲ ነበሩ። እግዚአብሔር ይባርካቸው። ከነ ባለቤቱ እና ልጆቻቸው ሁሉ የተባረኩ ይሁኑ። እግዚአብሔር ዘመናቸውን ይባርክ። እኔ ይሄን እላለሁ እና ወደ ዝማሬው ደግሞ ሲመጣ ብዙ መዝሙሮች አሉ። ኢየሱስ ምሽት ላይ ለኔ መጣ፣ ለኔ መጥቶ ማለት ንግግሩን አልተወም። በጣም ብዙ ታምራት እኔ እግዚአብሔር ብዙ ጸጋ ሰጥቶኛል። በመሰረቱ ጸጋ ሰጥቶኛል። እኔ ህዝብ ማግኘትና አቅጣጫዎች ለኔ አልመቻቻሉኝ እንጂ ደግሞ ይሄ ራእይ ወርዶ ለመስራት በቂ ብዙ ነገሮች አሉ። ብዙ ድንቅ ታምሮች አሉ። ጌታ የሚሰራው የሚያደርገው አለ። ግን የሆነ ነገር እንደ ስጋዊ በቃ አንድ ቦታ ላይ ራዩ ማረፍ አለበት። ሰው መገልገል አለበት። ሰው መጠጋት አለበት። እኔ በነፃ የተቀበልኩትን የእግዚአብሔርን ጸጋ በነፃ ህዝብን ለማገልገል ዝግጁ ነኝ። እግዚአብሔር በረዳኝ መጠን ምን ማለት አለ። በዛው ደግሞ ይሄ ዝማሬው ጋር ስመጣ ጌታ ለኔ መዝሙሩን ሰጣኝ ማለት 370 ካለው አሁን እኔ 4 መዝሙር ወጥቷል። 4 ወጥቷል። አሁን ብዙ ሰዎች በአፍ መፍቻ ቋንቋሽ ይላሉ። በአፍ መፍቻ ቋንቋሽ ብሎ ሰዎች ይናገራሉ። ግን እኔ አስገድዶኝ በቃ በአማርኛ እንድዘምር ያዘኛል። አስገድዶኝ እኔ ተገጥቻለሁ። የሚገርማችሁ ደግሞ በቅርብ ጊዜ እንደዚህ ስጸልይ በተለያየ መንገድ እግዚአብሔር ስለ እኔ ማለት እኔ የተማረ ሰው ነኝ ብንቅም ቢያሾፍም ምንም ነገር ቢያል ስለ እኔ ስል ለአማራ አንድ ታምር እግዚአብሔር ያደርጋል። አሜን። እኔ አምናለሁ። ማንንም አይመን ማለት እኔ መብረቅን ጠርቼ መብረቅ የወረደበትን ቤተክርስቲያን አውቃለሁ። እኔ ስለ እኔ ስል እነሱ የፈለጉት ስለ እኔ ስል ግን አንድ ታምር እግዚአብሔር በአማራ ያደርጋል፣ በኦሮሚያ ያደርጋል። ለሰው ልጅ ሁሉ አንድ ነገር እግዚአብሔር ለእኔ ስል የሚሰጠው አንድ ድል በምድር ላይ እንዳለምናል። ለህዝቡ ሳይሆን ለእኔ ስል ለኔ ስኬት እንዳመጣ ለኔ ስለሱ እድል ይሰጣል። እኔ አምናለሁ እና ይሄ በአማራ ይከሰታል። ይሄ ደግሞ በኦሮሚያ ይከሰታል፣ በደቡብ ይከሰታል። እግዚአብሔር ያደርገዋል። ሊያደርግ ስላለ ነው እና ያ ነገር እንደዛ ሲሆን ምን ላድርግ ጌታዬ ሆይ። አሁን 370 መዝሙር 4 ብቻ ነች የተዘመረችው። እሱንም እኔ በፍርሃት ሰዎች እንትን ያሉትም ነገር የለም። እስቲ ዝም ብዬ ልዘምር ነው ጌታ። መዝሙሩን መረጥኩ። መዝሙር አንዷን በቃ ዝም ብዬ ይዘምራለሁ አልኩ እና መዝሙራን ለመዘመር እኔ የሆነች ነገር አስቀምጫለሁ። በዛች ቦታ የሚገባ እንደ በግም ማለት ሳይሆን ሌላ እሷን ሌላ ስንኝ ሌላ ስንኝ አዘጋጅቼ አመጣው ማለት ነው። ሌላ ስንኝ አምጥቼ ሌላ ነበርች ለዛ ቦታ ላይ ማለት ነው። ሰዎች አሁን እንደ በግ ስል ትላላቸው እንትኑ
እንደ በግ ለምን አለች የምለው ነገርም አለ። እኔ ጋር ደግሞ ስልክ ደግሞ ረጅም ሰዓት እኔን እየደወሉ ሰዎች አላስቀምጡም። የኔ እናት አሁን ደግሞ እንደ በግ እንኑር የሚሉት ብዙ አይነት ሰዎች አሉ። ብዙ ሰው ታምራለ። እኔ ግን ያለ ምክንያት አይደለም። እግዚአብሔር የሰጠው ሌላ ነገር ነበር። እንዲሁም እግዚአብሔር የተናገረው እንደ በግ አልልም ብዬ ብዙ ታገልኩኝ። እንደ በግ አልልም በቃ ብዬ እንደ ጽድቅ ሰው ሆኜ ተብዬ እንደ ምንድን ነው የሚኖረው በሚል ሰራው። በፍጹም አለ ጌታዬ ሆይ ለምን እንዴት ትላለ ብዬ ብል እንደ በግ በይ ቢያንስ በግ ሆነናል እያለ ህዝቤ ከተቀመጠበት ይነሳል። ይሄም ደግሞ መዝሙር ነው እያለም እየተቸም እየጠላም እየወደደም ሰው ይነሳል። ስለዚህ እንደ በግ አለኝ በይኝ አለኝና እግዚአብሔር ለኔ ይሄን ተናገረ። ግን እኔ እንደ ሰዋዊ ጽድቅ ሰው ሆኜ ተብዬ ነው የሚባል ነገር ነበረኝ። አዎ እና እንደዛ መዝሙሮቹ እንደዛ ነበሩ። ሌሎችም አንዳንድ ሰዎች ደግሞ እየደወሉ አረ እግዚአብሔር ሴት አረ ነብይ ነሽ አሉ እኮ የኔ እናት አሉ። ብዙ ከአሜሪካን ከካናዳ ከእንግሊዝ እየደወሉ በጣም የተጨናነቁ እስቲ እኛ እዚህ ሆነን እንግዳና ቢያንስ ቪዲዮ እንስራ እስቲ ድምጽሽ ራስሽ ነው ወይ አንቺ ነሽ ወይ ዘምሪ ምናምን ይሉኛል። በግ ሌላም በግ አለ ሌላም እንዴት ነው መዝሙሮችሽ ብዙ በግ የሚሉ መዝሙሮች አሉ ያልኩኝ ነበርና አንዱ ሰውዬው እንደው ይሄኛው ስለሰማ ምንድነው ይሄኛው እንደ በግ ኑር የሚለው ስለሰማ አንዱ ሰውዬው ደግሞ ብቻ ሌላም በግ አለ በሌላም በግ ስለ በግ እንዘመር አለ ብቻ አደራሽ እኔ እናት እንዳቲ ነበር። ከዛ በኋላ እንደ አለኝ አልኩኝ። እስቲ መድኃኒዓለምን በያል መድኃኒዓለምን አለ እንደ እውነትሽን ነው አንቺ ጴንጤ ነሽ እስቲ እውነት አውሪ። ኧረ ድንግል ማርያም ልጅ በመድኃኒዓለም ተምሎ ምን ውሸት አለ? እስቲ እንደውም አሁን ካላልሽ አለኝ። ከዛ ልጁ ማለት ነው። ከዛ በኋላ ሌላ ደግሞ እስቲ በያለኝ አንዷ በጉ እኔ ጠፋው ሌላም ጥሎ ጌታ ፍለጋውን ለኔ ያለው አላማው ፍቅር ብቻ ኢየሱስ የሆነው ይልና አሁን ይሄም እንደ በግ ነው ያልሄደ ሆኖ ማለት ነው። አለኝ ብዬ ጌታዬ ምስጋናህን እኔ አላጎልም የለኝም ብዬ አምላኬ አንተን ትቼ ወደ ኋላ አልሄድም። ብሩ ወርቁ ለኔ ምን ያደርጋል? አማኑኤል ካለ ሁሉ ይመጣል። አሁን አሜን አሜን አሜን። አማኑኤል ካለ ሁሉ ይመጣል። በግ ነው የሚያወራው እና ይሄኛው አንዷ በግ እንደ በግ ኑሪ ያልኩበት ወይም እኔ አስበበት እኔ ይሁን ብዬ አይደለም። ለሰዋዊ አይምሮ አው ማለትኛ በግ መሆን አይደለም። እኛ በጎች አይደለንም። እሱ የኛ እረኛ ነው ጌታ። እኛ የሱ በጎች ነን። እኛ የሱ በጎች ነን። እኛ የሰው ልጅ በሙሉ የክርስቶስ በግ ነን። እንግዲህ ይሄን ለሚያምኑት በጣም በዚህ ሁኔታም ደግሞ ብዙዎች እንደተረዱ አውቃለሁ። በጣም ተረድተዋል፣ ያውቁታል። ሐሳቡ ምን ለማለት እንደተፈለገም የተረዱ ሰዎች አሉ ብዬ አስባለሁ። እና እንደ በግ የተባለው እግዚአብሔር አሁን ብዙ የተለያዩ ሰዎች አሉ፣ ግን ቀሰቀሳቸው። አገልግሎት ከተነሳ አይቀር በአንድ አጋጣሚ በጣም ትልቅ መድረክ ላይ ተገኝተሽ እንዳገለገልሽ በጣም ትልልቅ የሀገሪቱ ባለስልጣናት እንዲሁም ደግሞ በሀብትም ተሻለ ያላቸው ሰዎች ከዚህ ወደ አዲስ አበባ ሄደሽ እንዳገለገልሽ ሰምተናል። እና ከዶክተር ወዳጄነ ያልሳሳት የሱ እህት ጥሪ ደርሶሽ እዛ ሄደሽ ትልቅ ጉባኤ ላይ እንዳገለገልሽ ሰምተናል። እና እስቲ እሱን ሰላምታ እኔ ማቅረብ ፈልጋለሁ። ዶክተር ወዳጄነ እህት አስተርዬ አሜሪካን ሀገር ያለችው ነች። እንዴት ነሽ? ሰላም ነሽ ወይ? የእግዚአብሔር ሰላም ድረስ። እንዲሁም ይቅርታ አድርጉና ጸጉሬም ለኔ በጣም ቀርጩጫ ነበረች። ከዛ በኋላ አስተርዬ ሆይን ምናምን ነገር አመጣችልኝ። እዛ በቃ እኔ ፈታ ብዬ እግዚአብሔርን እንዳገለግል ያደርጉኛል። በዚህ አጋጣሚ ሰላም ይድረሳት አስተርዬ። እርስታም ቢሆን እኔ አልረሳውም። የእግዚአብሔር ሰላም ይብዛላችሁ፣ የጌታ ሰላም ይብዛላችሁ በብዙ በእግዚአብሔር ኃይል። እኔ ይሄን ነው ማለት የምፈልገው። አስተርዬ አገር ውስጥ ትሁን የትሁን እንግዲህ በዚህን ሰዓት ናዝሬት ነው ወሰደችኝ። አብረን አድረን ምናምን እስከዛሬ አንቺ የሰጣሽኝ ልብስ አለች ለብሳለሁ። በጣም አንዳንድ ነገሮች አሉ። በዚህ አጋጣሚ ደግሞ አሉ ጊኒ ላይ ያሉ የጌታ ልጆች አሉ፣ እንዲሁም ደግሞ ኳታር ያሉ የእግዚአብሔር ልጆች በጣም ጌታን የሚጠብቁ የጌታ ልጆች አሉ። በጣም ሰው ቤት የተንከራተቱ ለኔ ዋጋ እየከፈሉ ያኖሩኝ አሉ። ደቡብ ክልል ዋና አስተዳደር
ጥላውን ከበደን በጣም እጅግ አድርጌ አመሰግናለሁ። የሆነ ወንድም እግዚአብሔር አንተንም ይባርክ። በብዙ ለመደገፍ የእግዚአብሔር ስራ እንዲሰራ የእግዚአብሔር ማንነት እንዲገለጥ በቃ ለመደገፍም ለማገዝም ዝግጁ ሰው ስለሆነ እግዚአብሔር አምላክ እድሜና ጤና ይስጣቸው። እነሱም አሉ ያው እኔም አለሁ እና መዝሙሩን ያው እንደ በግ ኑሪ ተብዬ እንደምንድን ነው የምኖረው። እኛ በጎች አይደለንም፣ የእግዚአብሔር ባሪያዎች ነን። በጎች የዋይ ናቸው፣ እንደ ፍየል አይደሉም። የእግዚአብሔር እንትን ናቸው እነሱ። እኛ ደግሞ የሱ ልጆች ከሆነ ለኛ ፍቅር፣ ደስታ፣ ሰላም እግዚአብሔር ይስጠን። እግዚአብሔር በሚሰጠን ሰላም፣ እግዚአብሔር በሚያደርገን ነገሮች እኛ ደግሞ እግዚአብሔርን በመፍራት እንድንኖር ብሩ ይጠፋል ወርቁም ይጠፋል፣ የማይጠፋውን ክርስቶስን መከተል እንዲሆን ለሚያምን ደግሞ ክርስቶስ እንደሚያደርግ ማመን አለብን። እንደ በግ ኑሪ የተባለው መዝሙር እንግዲህ ባለቤቷ ሴትዮዋ እቺ ነኝ፣ ወጋየሁ ማለት እቺ ነኝ። እንግዲህ እንደ በግ ልዘምር መሰለኝ። አዎ ዘምሪልን እግዚአብሔር ሴት በእግዚአብሔር ስም እኔ እዘምራለሁ። እንደ በግ ኑሪ ተብዬ እንደ ምንድነው ምኖረው? የምድር ጨው ነሽ ተብዬ ጣዕሜስ የኔ እንዴት ነው? የኔ ባሪ የኔ ዘባይ ለጌታ ቤት ይሆናል ወይ? እንደ ቃሉ ይሄዳል ወይ? አስመስለው ይኖራል ወይ? ለእውነተኛ ጌታ ይመቻል ወይ? ተባረኪ፣ ዘመንሽ ይባረክ፣ እግዚአብሔር ይባርክሽ። አሜን። እጅግ አድርገን እናመሰግናለን። ይህ ማሪንዶስ ቲዩብ ነው። በማሪንዶስ ቲዩብ የተደበቁ እውነቶች የሚወጡበት ፕሮግራም ላይ ነው ዛሬ እንግዲህ አድርገን ይዘን የመጣ ነው ነቢይትና ዘማሪት ወጋየሁ በመካከላችን ሆና እንግዲህ በጣም ቆንጆ ጊዜ አሳልፈናል። የተጫወትን ይሳቅን እየተደሰትን እንዲሁም ደግሞ ብዙ ቁም ነገሮችን እየተማርን አብረን አሳልፈናል ማለት ነው። እንደ ዝግጅት ክፍላችንም እንዲሁም ደግሞ እንደ ነቢይት እንደ ዘማሪትና እንደ ነቢይት ወጋየሁ መልእክት ሆኖ ሊተላለፍ የሚችል አንድ የቀረ መልእክት አለ ብለን እናስባለን። እሱም ምንድነው? እንግዲህ የነቢይትን አገልግሎት መደገፍ እንፈልጋለን። እግዚአብሔር በሰጠን ጸጋ፣ በሰጠን ሀብት፣ በሰጠን ጊዜ ማገልገል እንፈልጋለን። ከዚህ በላይ እንዲያድግ እንፈልጋለን። ዝማሬዎቿ ከዚህ በላይ ቫይራል እንዲወጡ እንፈልጋለን። ስለዚህ ነቢይ ውስጥ ዓላማ አለ። ትልቅ እግዚአብሔር ያስቀመጠው ተልዕኮ አለ። እግዚአብሔር ቢፈቅድና ቢረዳት እንግዲህ በተለያየ መልኩ በዓለም ዳርቻ ሁሉ ዞራ እግዚአብሔርን ማምለክ ማገልገል ትፈልጋለች። እሱ ብቻ አይደለም፣ እግዚአብሔር በሰጣት ራዕይ ልክ ደግሞ እግዚአብሔር እንግዲህ የቤተክርስቲያን ራስ እግዚአብሔር ነው፣ ክርስቶስ ኢየሱስ ነው። ነገር ግን ደግሞ የሚተክሉ ሐዋርያት አሉ። ስለዚህ ቸርች ተክላ ደግሞ ማገልገል ትፈልጋለች። ትክክል ላይ ነቢይ። ስለዚህ በዚህ ራዕይ ላይ ነቢይትን ማገዝ እንፈልጋለን። ቸርች እንዲተከል እኛም የራሳችንን አስተዋጽኦ ማበርከት እንፈልጋለን። እግዚአብሔርን ቤት ማገልገል እንፈልጋለን ብላችሁ የምትሉ ቅዱሳን እንዲሁም ደግሞ ሌሎችም በተለያየ ሃይማኖት ውስጥ ያላችሁ ሙስሊም ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ በዚህ ዝማሬ የተባረካችሁ እና ደስተኛ የሆናችሁ ሁሉ የነቢይትን አገልግሎት እንድትደግፉ እንላለን። እንግዲህ በስክሪኑ ስር ንግድ ባንክ አካውንት ቁጥር አለ። የነቢይት የሆነ ንግድ ባንክ አካውንት ቁጥር እናስቀምጣለን። በዛ ንግድ ባንክ አካውንት ቁጥር አሁን ከስር ያለፈ ባለው ንግድ ባንክ አካውንት ቁጥር ነቢይትን ማገዝ መርዳት ትችላላችሁ። ለተለያዩ አገልግሎቶችም ደግሞ ስትፈልጉ ቀጥታ በሞባይል ስልኳ በኩል በመደወል እንዲሁም ደግሞ ማኔጀሯ እንዲሁም ይሄንን መዝሙር ምናልባት መጨረሻ ላይ ሳልጠቅስ ባልፍ በጣም ቅር ስለሚለኝ ነው። በዚህ በማሪንዶስ ፕሮግራም ስምም ጠቅሰን ማለፍ ያለብን ናትናኤል ዳታ ይህንን መዝሙር በማቀናበር ከጎኗ የነበረ ያገዛት ይመክራት የነበረ ትልቅ የእግዚአብሔር ሰው ነው። እሱ ብቻ አይደለም፣ ምናልባት ናትናኤል ዳታ ብላችሁ ዩቲዩብ ላይ ብትገቡ የተለያዩ ሊባርኩ የሚችሉ ዝማሬዎች በጣም ከረጅም ጊዜ ጀምሮ እየዘመረ የመጣ ድንቅ ዘማሪ ነው። አሁን ደግሞ በዚህ መልኩ ደግሞ በዚህ ጸጋ እያገለገለ ይገኛልና በሱም ስልክ በኩል እሱንም ስልክ እናስቀምጣለን። በሱም ስልክ በኩል ደግሞ በመደወል ማግኘት ይቻላል። በመናስቀምጠው የንግድ ባንክ አካውንት ቁጥር የምትችሉትን ያህል ብታደርጉ ትባረኩበታላችሁ። ትጸልይላችኋለች፣ እግዚአብሔር ይረዳችኋል። ይህንን እንደምታደርጉ ደግሞ ከሙሉ እምነት ጋር ይህንን መልእክት ለማስተላለፍ እንፈልጋለን። ይሄ ብቻ አይደለም፣ ምናልባት በመንግስት በኩልም ደግሞ መደረግ ያለበት እገዛ ትብብሮች ይኖራሉ ብለን እናስባለን ይህንን ራዕይ ለማስቀጠል። ስለዚህ በመንግስት በኩልም እንደ ወላይታ ዞን ሶዶ ከተማ እንዲሁም ደግሞ እንደ ደቡብ ኢትዮጵያ ክልል እንዲሁም ደግሞ እንደ አጠቃላይ ኢትዮጵያ
መንግስት ብልጽግና ፓርቲ እንደ ፓርቲ ይህንን ራዕይ መደገፍ ቢቻል ብዙውን ትውልድ ሊያሳርፍ የሚችል ወጣቶችን ሊሰበስብ የሚችል ካልባሌ ቦታ ሊመልስ የሚችል ትልልቅ ራዕዮችን አንግባ እየተንቀሳቀሰች ስለሆነ በዚህ እንድትደግፏት የሚል የማሪንዶስ ቲዩብ የተደበቁ እውነቶች የመጨረሻ መልእክታችን ይሆናል ማለት ነው። ስለነበረን ጊዜ እግዚአብሔር አምላክ ይክበር። እጅግ አድርገን እናመሰግናለን።